ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ በአ ቤቶች ከአስከ ኦ ባሉ ፊደላቶች ቃላቶችን ጽፌ ይዤላችሁ መጥቻለሁ ማለት ነው። በእያንዳንዶቹ ደግሞ አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች በደንብ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት በአ ቤተሰቦች ቃላት ምስረታ ነው ማለት ነው። ከአ እስከ ኦ ያሉ ፊደላቶችን ጽፌ በዚህ ረድፍ አ እስከ ኦ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እየተለማመዳችሁ እስከ መጨረሻው አብራችሁ ይቆዩ። በመጀመሪያ ፊደላቶችን አነብላችሁና ፊደላቶችን ካነበብ በኋላ ደግሞ ቃሉን ሳነብላችሁ ፊደሉን አንድ ጊዜ ፊደሉን እጠራለሁ። እዛ ደግሞ ቃሉን ባንድ ላይ እያደረጉ እያነበብኩኝ እጠራላችኋለሁ ማለት ነው። እናንተም አብራችሁ ልክ እንደኔ እያደረጋችሁ እያነበባችሁ ተለማመዱ። እንዲሁም ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ አለባችሁ ማለት ነው። ማንበብ ብቻ ሳይሆን መጻፍም ግዴታ ስለሆነ እየጻፋችሁ መለማመድ አለባችሁ። እንደዚህ እያደረጋችሁ ማንበብ አለባችሁ። አሁን በመጀመሪያ ፊደላቶችን ላንብብላችሁ እና እዛ ቀጣይ ደግሞ እነዚህን ቃላቶችን አብረን እናነባለን። ወደ ቪዲዮ እንሂድ። ኦኬ ይቺ ማነች ብያቸዋለሁ። አ ናት። አ ኡ ኢ አ ኤ እ ኦ በእያንዳንዱ ደግሞ አራት ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶችን አብረን በጋራ እያነበብን የምንሄድ ይሆናል ማለት ነው። ኦኬ አሁን በመጀመሪያዋ በአ የመሰረትናቸው ቃላቶችን እናነብና ቀጣይ በኡ እያለን እስከ ሰባተኛ በመሰረትናቸው ቃላቶች እንሄዳለን ማለት ነው። አሁን የመጀመሪያው በአ የመሰረትነው ቃላት እናንብብ። ምን ይላል ማለት ነው? እዚህ የመጀመሪያው ቃል አበባ አበባ ይላል። አበባ የሚለውን ስናይም አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። በ ደግሞ ከቤተሰቦች የመጀመሪያ ፊደል፣ ባ ከቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባሉ መደርደር ስናነባቸው አበባ አበባ የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ይላል ዓለም ይላል። ዓለም የሚለውን ስናይ አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ለ ከለቤተሰቦች የመጀመሪያ ፊደል፣ ም ከመቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው ዓለም የሚለውን ቃል ይሰጡናል። በቀጣይ ደረጃ ደግሞ ከዚህ ይላል ዓመት ይላል። ዓመት የሚለውን ስናይ አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። መ ከመቤተሰቦች የመጀመሪያ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዓመት የሚለውን ቃል ይሰጡናል። በቀጣይ ደረጃ ደግሞ ከዚህ ይላል አንድ ይላል። አንድ የሚለውን ስናይ አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አንድ የሚለውን ቃል ይሰጠናል ማለት ነው። ኦኬ አሁን ያነበብናቸው በመጀመሪያው በአ ቤተሰብ ነበረ። በአ የመሰረትናቸውን ቃላቶችን ነበር ያነበብነ። ቀጣይ ደግሞ በሁለተኛው በሆነችው በአ ቤተሰብ በኡ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል እዚህ ይላል ኡስማን ኡስማን ይላል። ኡስማን የሚለውን ስናይ ኡ ማለት ከአ ቤተሰብ ሁለተኛ ፊደል ነው። እቺ ሁለተኛ ፊደል፣ ስ ከሰ ቤተሰብ ስድስተኛ ፊደል፣ ማ ከመ ቤተሰብ አራተኛ ፊደል፣ ን ከነ ቤተሰብ ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡስማን የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚህ ይላል ዑደት ይላል። ዑደት የሚለውን ስናይ ኡ ማለት ከአ ቤተሰቦች ሁለተኛ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዑደት የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ኡመር ይላል። ኡመር የሚለውን ስናይ ኡ ማለት ከአ ቤተሰቦች ሁለተኛ ፊደል ነው። መ ደግሞ ከመ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡመር የሚለውን ቃል ይሰጡናል። በቀጣይ ከዚህ ላይ ይላል ኡመድ ይላል። ኡመድ የሚለውን ስናይ ኡ ማለት ከአ ቤተሰቦች ሁለተኛ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ነው። ድ ከለ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡመድ የሚለውን ቃል እናገኛለን ማለት ነው።
ኦኬ አሁን ደግሞ ያነበብናቸው በሁለተኛዋ በአ ቤተሰብ በኡ የመሰረትናቸውን ቃላቶች ነው ማለት ነው። አሁን ደግሞ በሶስተኛዋ በአ ቤተሰብ በሆነችው በኢ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን ማለት ነው። የመጀመሪያው ቃል እዚህ ላይ ምን ይላል? ኢትዮጵያ ኢትዮጵያ ይላል። ኢትዮጵያ የሚለውን ስናይ ኢ ማለት ከአ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። ዮ ከየ ቤተሰቦች የመጨረሻ ፊደል ነው። ጵ ከጰ ቤተሰቦች ስድስተኛ ፊደል ነው። ያ ከየ ቤተሰቦች ደግሞ አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኢትዮጵያ ኢትዮጵያ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ኢኮኖሚ ኢኮኖሚ ይላል። ኢኮኖሚ የሚለውን ስናይ ኢ ማለት ከአ ቤተሰቦች ሶስተኛ ፊደል ነው። ኮ ደግሞ ከከ ቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ኖ ከነ ቤተሰቦች የመጨረሻ ፊደል ነው። ሚ ከመ ቤተሰቦች ሶስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኢኮኖሚ ኢኮኖሚ የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ኢሳያስ ኢሳያስ ይላል። ኢሳያስ የሚለውን ስናይ ኢ ማለት ከአ ቤተሰቦች ሶስተኛ ፊደል ነው። ሳ ከሰ ቤተሰቦች አራተኛ ፊደል ነው። ያ ከየ ቤተሰቦች አራተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኢሳያስ ኢሳያስ የሚለውን ቃል ይሰጠናል። በቀጣይ ደግሞ ከዚህ ላይ ይላል ኢሰባዊ ኢሰባዊ ይላል። ኢሰባዊ የሚለውን ስናይ ኢ ማለት ከአ ቤተሰቦች ሶስተኛ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል ነው። ባ ከቤተሰቦች አራተኛ ፊደል ነው። ዊ ከወ ቤተሰቦች ሶስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኢሰባዊ ኢሰባዊ የሚለውን ቃል ይሰጠናል ማለት ነው። ኦኬ አሁን ያነበብናቸው ደግሞ በሶስተኛዋ በአ ቤተሰብ በሆነችው በኢ ነው የመሰረትናቸውን ቃላቶች ነው ማለት ነው። ቀጣይ ደግሞ በአራተኛዋ በአ ቤተሰብ በአ የመሰረትናቸው ቃላቶችን እናነባለን ማለት ነው። የመጀመሪያው ቃል እዚህ ላይ ምን ይላል? አባላት አባላት ይላል። አባላት የሚለውን ስናይ አ ማለት ከአ ቤተሰቦች አራተኛ ፊደል ነው። ባ ደግሞ ከበ ቤተሰቦች አራተኛ ፊደል፣ ላም ከለ ቤተሰቦች አራተኛ ፊደል፣ ት ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አባላት አባላት የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚህ ላይ ይላል አዋጅ አዋጅ ይላል። አዋጅ የሚለውን ስናይ አ ማለት ከአ ቤተሰቦች አራተኛ ፊደል ነው። ዋ ደግሞ ከወ ቤተሰቦች አራተኛ ፊደል፣ ጂ ከጀ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አዋጅ አዋጅ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል አዋቂ አዋቂ ይላል። አዋቂ የሚለውን ስናይ አ ማለት ከአ ቤተሰቦች አራተኛ ፊደል ነው። ዋ ከወ ቤተሰቦች አራተኛ ፊደል፣ ኢ ከቀ ቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አዋቂ አዋቂ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል አላቂ አላቂ ይላል። አላቂ የሚለውን ስናይ አ ማለት ከአ ቤተሰቦች አራተኛ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ቂ ከቀ ቤተሰቦች ሶስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አላቂ አላቂ የሚለውን ቃል ይሰጡናል ማለት ነው። አሁን ደግሞ በአራተኛ በሆነችው በአ ቤተሰብ በአ የመሰረትናቸው ቃላቶች እናነበብን ማለት ነው። ቀጣይ በአምስተኛዋ በአ ቤተሰብ በኤ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን ማለት ነው። የመጀመሪያው ቃል ከዚህ ላይ ይላል ኤደን ኤደን ይላል። ኤደን የሚለውን ስናይ ኤ ማለት ከአ ቤተሰቦች አምስተኛ ፊደል ነው ማለት ነው። አምስተኛ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኤደን ኤደን የሚለውን ቃል ይሰጡናል ማለት ነው። ኦኬ በቀጣይ ከዚህ ላይ ምን ይላል? ኤልዳና ኤልዳና ይላል። ኤልዳና የሚለውን ስናይ ኤ ማለት ከአ ቤተሰቦች አምስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል ነው። ዳ ከለ ቤተሰቦች አራተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኤልዳና ኤልዳና የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ኤርትራ ኤርትራ ይላል። ኤርትራ የሚለውን ስናይ ኤ ማለት ከአ ቤተሰቦች አምስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኤርትራ ኤርትራ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ኤልያስ ኤልያስ ይላል። ኤልያስ የሚለውን ስናይ ኤ ማለት ከአ ቤተሰቦች አምስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል ነው። ያ ከየ ቤተሰቦች አራተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው
ኤልያስ ኤልያስ የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ደግሞ ያነበብናቸው በአምስተኛዋ በአ ቤተሰብ በኤ የመሰረትናቸውን ቃላቶች ነው ማለት ነው። ቀጣይ በስድስተኛዋ በአ ቤተሰብ በኤ የመሰረትናቸውን ቃላቶች ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? እውን እውን ይላል። እውን የሚለውን ስናይ ማለት ከአ ቤተሰቦች ስድስተኛ ፊደል ነው። ው ከወ ቤተሰቦች ስድስተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እውን እውን የሚለውን ቃል ይሰጠናል። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? እውነት እውነት ይላል። እውነት የሚለውን ስናይ ማለት ከአ ቤተሰቦች ስድስተኛ ፊደል ነው። ው ደግሞ ከወ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እውነት እውነት የሚለውን ቃል ይሰጡናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? እውቀት እውቀት ይላል። እውቀት የሚለውን ስናይ ማለት ከሀ ቤተሰቦች ስድስተኛ ፊደል ነው። ው ከወ ቤተሰቦች ስድስተኛ ፊደል፣ ቀ ከቀ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እውቀት እውቀት የሚለውን ቃል እናገኛለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? እርዳታ እርዳታ ይላል። እርዳታ የሚለውን ስናይ ማለት ከሀ ቤተሰቦች ስድስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ዳ ከረ ቤተሰቦች አራተኛ ፊደል፣ ታ ከረ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እርዳታ እርዳታ የሚለውን ቃል እናገኛለን። አሁን ደግሞ ያነበብናቸው ስድስተኛ በሆነችው በአ ቤተሰብ በእ የመሰረትናቸው ቃላቶችን ነው ማለት ነው። ቀጣይ ደግሞ በመጨረሻዋ በአ ቤተሰብ በኦ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ለምን ይላል? ኦነግ ኦነግ ይላል። ኦነግ የሚለውን ስናይ ኦ ማለት ከአ ቤተሰቦች የመጨረሻ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኦነግ ኦነግ የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ለምን ይላል? ኦዲት ኦዲት ይላል። ኦዲት የሚለውን ስናይ ኦ ማለት ከአ ቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ዲ ከለ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኦዲት ኦዲት የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ይላል? ኦሮሚያ ኦሮሚያ ይላል። ኦሮሚያ የሚለውን ስናይ ኦ ማለት ከአ ቤተሰቦች የመጨረሻ ፊደል ነው። ሮ ከረ ቤተሰቦች የመጨረሻ ፊደል፣ ሚ ከመ ቤተሰቦች ሶስተኛ ፊደል፣ ያ ከየ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኦሮሚያ ኦሮሚያ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል? ኦጋዴን ኦጋዴን ይላል። ኦጋዴን የሚለውን ስናይ ኦ ማለት ከአ ቤተሰቦች የመጨረሻ ፊደል ነው። ጋ ከገ ቤተሰቦች አራተኛ ፊደል ነው። ዴ ከደ ቤተሰቦች አምስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኦጋዴን ኦጋዴን የሚለውን ቃል ይሰጠናል ማለት ነው። ኦኬ እንደዚህ እያደረጋችሁ እስከሚገባችሁ ድረስ እያነበባችሁ በደንብ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ቀጣይ በሌሎች ቪዲዮ እስከምመለስ መልካም ጊዜ፣ ቸርን ሰንብት።